ሽንኩርት፣ ካሮት፣ ቲማቲም ለዛሬ የምንጠቀመው 3 እንቁላል ነው። አብዛኛው 3 እንቁላል ያስፈልገናል። ሆዳችሁ እንዲከሳ ከፈለጋችሁ በቃ ሆዳችሁ ልሙጥ የሆነ ሆድ እንዲኖር ከፈለጋችሁ ለሴቶች በብዛት የምትፈልጉት በብዛት ሆዳችሁ ማጥፋት ስለሆነ እንደዚህ አይነት ምግብ ሪኮመንድ አደርጋችኋለሁ። እንቁላል፣ ቱና፣ ሰላጣ ምናምን በብዛት ብትመገቡ ቺክን ብትመገቡ ምንም ስፖርት ሳሰሩ እንኳን መክሳት ትችላላችሁ በምግባችሁ ብቻ ማለት ነው። ይሄ በጣም ፋት የሆኑ ምግቦች አለመብላት፣ ይሄ ብዙ ነገር ፋት ያላቸው ነገሮች መቀነስ፣ ሞር ጥሩ ፕሮቲን የምታገኙበትን ምግብ ብትመገቡ ሪኮመንድ አደርጋችኋለሁ። እንቁላልን ከታለን ቱና ትናንት የተጠቀምኩት ነው። ግማሹን ስንት ግራም እንደሆነ አሁን ለማወቅ ግዴታ ስለምፈልግ ግራሙን መመዘን አለብኝ። ግራም ወሳኝ ነው፣ ያስፈልጋቸዋል በቀን ምን ያህል እንደምትበሉ ለማወቅ ማለት ነው። ይህን 0 አደርገዋለሁ። ከዛ ውስጡ ያለውን እንትን መመዘን ነው። ለምሳሌ እንዳለ ይመዘንልኛል። ኦኬ 60 ግራም። ትናንት እኮ 100 ግራም ነው የተጠቀምኩት። ኦኬ ትንሽ ያሳስታሉ እዚህ ጋር ያያችሁት። አሁን 60 ግራም ትናንት 90 ምናምን ተጠቅሜያለሁ። 20 ግራሙ ይመስለኛል የእቃው 155 ግራም ማለት ነው። ትናንት 95 ስለተጠቀምኩ ዛሬ አሁን ያለኝ 60 ግራም ነው የቀረው የሚለኝ ማለት ነው። ምናልባት 20 ግራም እቺ ትሆናለች። ለምን እዚህ የተጻፈው 195 ግራም ነው። ሰዎችን ብቻውን ስንመዝናት ለማወቅ ኬሚስትሪ ውስጥ ነው። 40 ግራም ዋው! 40 ግራም ነው የምትመዝነው እቺ። ይሄንንም ነው የሚጨምሩላችሁ እዚህ ጋር 195 ግራም ይላል። ፉል ሜንጋ ሙሉ ውስጥ ያለው አባ እንዴት ሊሆን ይችላል? አጠቃላይ 155 ነው ያገኙት። አያችሁ 155 ልክ ነው ማለት ነው። 155 ተጠቀምኩ 40 ግራም የዚህ ነው። ስለዚህ 95 ይሆናል ማለት ነው። መሸወድ የለባችሁ። እኔ በብዛት ውስጡን ሳይ ሁሌ ግራሙ ከነንትኑ ነው ይመስለኝ። ከእንትኑ ከነቃው ሳይሆን ከነ ምግቡ ብቻውን ነበር ይመስለኝ። ማወቅ አሪፍ ነው። ይሄንን ማወቃችን አሪፍ ነው። አሁን ይሄን ሲዝን እናደርገዋለን። ነጭ ሽንኩርት፣ የተፈጨ ነጭ ሽንኩርት እንጠቀማለን። ፓፕሪካ እንጠቀማለን እንደ ፍላጎታችሁ። ከዛ ብላክ ፔፐር እንጠቀማለን። ከዛ በኋላ ጨው ነው የሚያስፈልገን። በቃ 5 ደቂቃ አይሞላም እቺን ቁርስ ለማዘጋጀት 5 ደቂቃ አይፈጅም። መልኩ ከለወስነው በኋላ መጥበሻችንን አግለን መጥበስ ነው ማለት ነው። ብቻ ሉኩ ይሄን ይመስላል። እንዴት አያችሁት? ሉክ የሚጣፍጥ ነው የሚመስለው። ስታዩት ራሱ ያስጎመጃል። አይችለው ይሰበራል አልኳችሁ። ወፍራም ስለሆነ ይከብደዋል። ወይ እንደዚህ የሚፈለውና አሁን ለአራት እንከፍለዋለን። ሽታው አጠይቁኝ እንዴት አባቱ ደስ እንደሚል። ይሄ ራሱ እንዴት እንደከበደ አያችሁ። ትንሽ አረረ ትንሽ ምግባችን በዚህ መልኩ አልቋል። ኖርማል እንቁላሉ ይሄ ለምን እንደሚጣፍጥ ታውቃላችሁ? ውስጡ ያለውን ኖርማል እንቁላል ብቻ ጠብሼ ብበላ ብዙ ፍሌቨር ላላገኝ ይችላል። የእንቁላሉን ብቻ ፍሌቨር ነው የማገኘው። ግን ሽንኩርት፣ ቲማቲም፣ ካሮት የተጠቀምኳቸውን ቱንፊሽ ምናምን ጨምራችሁበት በጣም የሚጣፍጥ ፍሌቨር ይሰጣችኋል። በዛ ላይ ደግሞ ሃይ ፕሮቲን ነው። እንቁላሉና ቱንፊሹ ብቻ 40 ግራም ፕሮቲን አለው። 3 እንቁላል 17 እስከ 18 ግራም ፕሮቲን ታገኛላችሁ። ከቱንፊሹ ደግሞ እስከ 20 ግራም እስከ 25 ግራም ታገኛላችሁ። አሁን ግን 60 ግራም ስለነበረኝ ቱንፊሹ ፕሮቲኑ ትንሽ ሊቀንስ ይችላል። ትናንት ግን 90 ግራም ስለነበር ወደ 20 ምናምን 24 25 ግራም ፕሮቲን አግኝቼበታለሁ ማለት ነው። ከዚህ ሜል 35 እስከ አሁን ማየት እንችላለን። አፑን ማሳያችኋለሁ። ለምሳሌ አፑን የምጠቀመው ስሙ ምን መሰላችሁ?
ያዞ ነው ምናምን ነው የሚባለው። እቺ ናት እንትን ነው ምልክቷ ካያችኋት፣ ቆይ እዚሽ ጋር ከታያችሁ፣ ቆይ እቺ አፕሊኬሽን ታያችኋለች። እቺ ስፔሊንጓን ያያትና ጻፏት። ስፔሊንጉን ወይ ስክሪን ላይ ጽፍላችኋለሁ። እቺ ናት። ለምሳሌ አሁን አፑን ስትነኩት ቀጥታ ይወስዳችኋል። የቁርስ የምሳ የራት ስናክ ምናምን ብሎ ያሳያችኋል ማለት ነው። ከላይ ምን እንደምትመገቡ የተመገባችሁትን ምን ያህል መጠን ተመግባችኋል፣ ምን ያህል ካሎሪን ይቀራችኋል፣ ሁሉ ነገር ይነግራችኋል። ሶ ይሄን አፕ ለምሳሌ ጠዋት ቁርስ እንትን ስሙዝ ጠጥቻለሁ። ስሙዝ ከጠጣው በኋላ ከስሙዙ ላይ ለምሳሌ እስከ 46 ግራም እስከ 737 ካሎሪን ተጠቅሜያለሁ። ሞር እናንተ ካሎሪን ብዙ መብላት አይጠበቅባችሁም በቀን ውስጥ። እኔ አሁን በቀን እስከ 3000 ወይ እስከ 2500 መብላት አለብኝ። ከ2500 እስከ 3000 የኔ ስኬጁል ማለት ነው። ለምን ታርጌቴ እስከ 75 ኪሎ ምናምን ለመግባት ስለሆነ የሆነ ሰዓት ላይ በጣም ከስቼ ነበር። እናንተም ከስተሃል እያላችሁኝ ነበር። ያ የከሰውበትን ሚስጥር አመጋጋቢን ሳስተካከል ለሆዴ ብዬ ነው። ሆዴን በጣም በቃ ሲክስ ፓክ ለማውጣት ምናምን ፈልጌ አብሮ ፊቴ ይከሳል፣ ሰውነቴ ሁሉ ነገር ይከሳልና አሁን ላይ ደግሞ የተማርኩት እንደዛ ማድረግ የለብኝም። በፕሮግረስ በሎንግ ተርም ሆዴን ባስተካክል ይሻላል። በስርዓት እየተመገብኩ ፊዚካል ሙስክል ባውን እያረኩ በስርዓት በሎንግ ተርም ባገኘው ይሻላል እንጂ በሾርት ከት አሁን በሁለት ወር ውስጥ ባንዴ ነው ሙልጭ ብዬ ከሰውት። ጡንቻችሁን ታጣላችሁ፣ ትከሳላችሁ፣ ፊታችሁ የመገርጣት ስሜት ይኖረዋል ምናምን። አሁን ላይ ታርጌቴን ቀይሬ ድጋሚ ካሎሪን አሳደግኩት እስከ 3000 እስከ 2500 ሙስክል ባውን እያረኩ ከዛ በኋላ ቀስ በቀስ በሂደት እንሄዳለን። እናንተም ታርጌታችሁን ማወቅ አለባችሁ። ስንት ኪሎ ነው መግባት የምፈልገው? 10 ኪሎ መቀነስ ከፈለጋችሁ አመጋገባችሁን ማስተካከል እንደነገርኳችሁ፣ ካሎሪናችሁን መቀነስ፣ ይሄ ኑድል ፓስታ ምናምን በብዛት አለመመገብ። እኔ ከሰውት የዛኔ ቺክን ነው የምበለው፣ ቺክን እና ብሮኮሊ ማለት ነው። ቺክን፣ ብሮኮሊ፣ ስቴክ፣ ብሮኮሊ፣ አንዳንዴ ራይስ ራሱ አውጥቼው ማለት ነው። ራይሱን ራሱ እያወጣሁት ከዛ የምበለው ስኳር ድንች እየጠበስኩ እንደ ፍራይድ እያደረኩ እሱን እበላለሁ። በቃ ሌላ ዳቦ ራሱ አልበላም። ዳቦ ራሱ ከታረገው ነበር። ዳቦንም ከታረጌ በቃ ኦትስ እበላለሁ፣ ሙዝ ምናምን ስሙዝ እሰራለሁ። በቃ እንደዚህ ነገሮች ናቸው። ሙልጭ ብዬ ነው የከሰውት ማለት በአንድ የከሰው። ለእናንተ ሪኮመንድ አደርጋቸዋለሁ ሴቶች መክሳት ከፈለጋችሁ ማለት ነው። አውጡት። እነዚህ ሩዝ፣ ፓስታ ምናምን መኮረኒ አውጡት ከእንትናችሁ ውስጥ ከምግባችሁ ውስጥ። እንጀራ ምናምን ዳቦ ቀንሱ። አንድ ብትበሉ አንድ ስላይድ ምናምን ብትበሉ ችግር የለውም። ግን እነዚህ ያልኳችሁን ምግቦች ሞር ፕሮቲን ተመገቡ፣ ለውጡን ታዩታላችሁ። እናንተን እያወራሁት ረሳሁት። ይሄኛው የክኖብላው የሽንኩርት ማለት የነጭ ሽንኩርት እንደማያውኒዝ ማለት ነው። እሱም ቴስት አለው ስለምወደው ይሄን አደርጋለሁ። በዚህ ፍሌቨር ደግሞ ሞድ ይሰጣቸዋል። ቤስት ነጭ ሽንኩርት በጣም ነው የሚጣፍጠው። ግን እኔ በዛው ኢትዮጵያ ውስጥ ብዙም ያው ያጣፍጣል ምግብ፣ ግን በብዛት ነጭ ሽንኩርት እንደዚህ ተደርጎ ምናምን አይበላም። ነጭ ሽንኩርት ሁሉም ሰው ነው የሚለው፣ ግን እኔ ተረዳሁት ነው ነጭ ሽንኩርት ኤቭሪ ምግብ ውስጥ በጣም ነው የሚጣፍጠው። የትኛውም ዲፕ ውስጥ ነጭ ሽንኩርት ከከተቱበት ያጣፍጣል። እና ብዙም ሶሶች በነጭ ሽንኩርት ይሰራሉ። ለዚህ ምግብ ከ1 እስከ 10 9 ከ10 ሰጥቼዋለሁ። ትንሽ ጨው አሳንሻለሁ፣ ግን ቴስቱ አንደኛ ነው። ካሮቱም ሽንኩርቱም ኮሽ ሲልም ደስ ይላል። ታገኙታላችሁ የሁሉንም ቃና ማለት ነው። ኮሜንት ላይ አስቀምጡልኝ። ትሰሩታላችሁ አሰሩትም ወይ ከዚህ በፊት ሰርታችሁ ሞክራችሁ ታውቃላችሁ? ኮሜንት ላይ ሀሳብ አስተያየታችሁን እንድትሰጡኝ እኔ ልመገብ። ከዛ በኋላ ደግሞ ፍሎጋችን ይቀጥላል። ተመልካቾች አሁን ጓደኛዬ ቤት ነው የመጣሁት። ቅድም ፍሎጌን ከቁርስ ነበር ያቋረጥኩት። ቀጥታ መንገድ ላይ ትራንስፖርት ተጠቅሜን የመጣሁት። እሱ መንገድ አልቀረስኩ ነበር፣ ግን አሁን ላሳያችሁ የፈለኩት ነገር ጓደኛዬ ቤት መጥቼ ባለፈው ትዝ ካላችሁ ባለፈው ቪዲዮ ውሃውን አሳይቻችሁ በሳይክል ሄጄ ዋው ምናምን ተመችቷችሁ ነበር። የሚገርማችሁ ፓርት የጓደኛዬ ቤት ደግሞ ከመሬቱ ስር
ባለፈው ያሳያችሁ ወንዝ ነውና ወንዙ ተያይዞ ሙሉ ከተማዋን ነው እንትን እያለ የሚሄደው ሙሉ ከተማዋን ነው የሚዞረው። ገባችሁ? አሁን እኔ የነበርኩበት ከተማ ሌላ ሲቲ ነው። አሁን እሱ የሚኖርበት ሌላ ሲቲ ነው። ለማየት ዝግጁ ናችሁ? እሱ እኔ በሳይክል ሄጄ የማየውን ውሃ እሱ ከቤቱ ከሳሎኑ ሆኖ ነው የሚያየው። ይሁት ከመስኮት እንደወጣችሁ ቀጥታ ውሃውን ታገኙታላችሁ። አፓርትመንቱ አጠገቡ ወንዝ ነው ያለው። ማይ ጋድ እንደዚህ ነው ቢያውን ኬት ይገኛል። እኔማ ማታ ራሱ ስተኛ ውሃውን እየሰማ መተኛ ትችላለህ እያልኩት ነበር። እንዴት አያችሁ? ይሄ ነው ባለፈው ያሳየኋችሁ፣ ግን ከሌላ ከተማ ማለት ነው። ከዚህ 20-30 ኪሎ ሜትር ይሄ ውሃ ታዋቂ ውሃ ነው። ከተማው እንዳለ እያካለለ ነው የሚሄደውና በጣም ፌመስ ውሃ ነው። እሱም ኢንጆይ ያደርገዋል። ግን እየወጣ ታያዋለህ፣ በብዛት ኢንጆይ ታደርገዋል ሰመር ላይ እንጂ ብዙም ኬርለስ ነው፣ ብዙም አይመቸኝም ነው የሚለው። እንዴት አያችሁ? ቢሆን ቀጥታ ደግሞ በበረንዳም ከወጣችሁ በበረንዳ ደግሞ ላሳያችሁ። ከሱ በረንዳ ቀጥታ ይታያል። አያችሁት? ውጪውን ላሳያችሁ ደግሞ በረንዳ አለን ብሎኛል። አፓርትመንት ነው ቤቱ በደንብ ስላልተስተካከለ ያላሳያችሁ ለዛ ነው። ሙሉ ቤቱን ከበረንዳ ግን ውሃውን አሳይቻችኋለሁ። ላይ ደግሞ እንደ ቴራስ ነገር አላቸው። አይው ከዚህ ጋር ነው የምትወጡት። ልክ እንደ ኢትዮጵያ ነው አሰራሩ። ኢትዮጵያ ላይ አፓርትመንት በብዛት እንደዚህ ነው። ልብስ ማስጣት እዚህ ጋር ትችላላችሁ። ዋሽንግ ማሽን ላይ ነው ያላችሁ። ኦኬ ዋሽንግ ማሽን እዛ ውስጥ አለ። በረንዳው እዚህ ጋር ነው። ዋው እኔ ወድጄዋለሁ። ቦታውን ወድጄዋለሁ። ወንድም በቃ ጭር አትልም። ሰው አለ። አሪፍ ቦታ ላይ ነው ያለው። ኖርማሊ ጫጫታ ትንሽ ነገር አለ። ብር ጸጥ ያለ የጀርመኖች ሰፈር አይደለም። ሰባተኛ ብሎ እንዴ ጫጫታ ብዙ ስደተኛ አለ። እስካሁን ዶች አላየሁም። ስደተኛ ብዙ ነው ያለው። እንዳለ የቱርኮች ነው የተቆጣጠሩት። እንደውም እነሱ ይበዛሉ። እኮ እነሱ ይበዛሉ። ቱርክ ነው እንዳለ ያለ። ግን አሪፍ ነው። አይደብርም? ኖ አይደብርም። ሙሉ ባንኩ ተጠብቋል። ባኖፍ ቤቱ ጋር ነው። ባኖፍ ቤቱ ጋር ነው። በዚህ ምን ይላል? በዚህ ምን ይላል? ከተማው አሪፍ ነው እንደምታዩት፣ ንጹህ ነው ከተማው። ቫይብ አለው፣ ደስ ይላል። በሳይክልም በሩጫ ምናምን ብትወጪ ምናምን ከቤት ራሃዬ ነው ዱብ እያልሽ መጥቷል። ዳኒ ይላል ደንስላቸው ኬፍ በላቸው። አማንሽ አሪፍ ነው። ትበላለህ አንተ? ማውጫ አለ አልዲ በዚህ ደረጃ እንደዚህ ትልቅ ስቶሪ ይኖራል ብዬ አይቻልም። ምንድን ነው የዱባዩ ክሮዋሳት በጣም ነው የሚጣፍጠው። ላተ አይስ ላተያችን ይዘናል። የቀዝቃዛ እንደውም አሪፍ ነው በዚህ በሙቀት። ሜዳው ጋር ደርሰናል። ያሳየኝ የነበረው ከሱ ቤት 20 ደቂቃ 15 ደቂቃ ነው ካለ 10 ደቂቃ ብቻ ቅርብ ነው። ሌላ ቀን እዚህ መጥቼ ቪዲዮ ሰራላችኋለሁ። ትክክለኛ ነው። ትራኩ ኢንተርናሽናል ነው። በስርዓት አሸዋ አለ። እየሮጣችሁናል መዝለል ትችላላችሁ። እዛ ጋር ኳስ ሜዳ አለ። እዛ ጋር ባስኬትቦል አለ። በጣም የሚመቸኝ ሌላ ቀን መጥቼ አሁን እንደውም ሩጫ ምናምን ሙድ ስለጀመርኩ አብረን ፍሎግ እንሰራለን ከእናንተ ጋር። እንዴት አያችሁት? ያምራል። ኳስ እየተጫወቱ ነው እዚህ ጋር። አንቺ ከባድ ሰው አሰልጣኝ ነበርኩ እኮ እኔ።
አልነገረሽ? ለማንኛውም ጨርሰናል። ተመችቶኛል። ለሌላ ቀን አሪፍ ሎኬሽን አግኝተናል። መተን ፈታ እንላለን። እዚህ ስፖርት መተን በጠዋት እንቀጠቅጠዋለን። በእግር እስከ ሙለ ባሉ ቦታውን እኮና በባስ እንጠብቅ እስከ ሙለ ባሉ ያውላ በባስ የመጣ ነው። እዚህ ላይ ያብቃ ይመስለኛል። ፍሎው ከተመቻችሁ ኮሜንት ላይ ሀሳብ አስተያየታችሁን ስጡኝ። ኔክስት ደግሞ እሰራላችኋለሁ። እንደዚህ ከምጠፋ በሄድኩበት ቦታ ይዣችሁ ብሄድ ይሻላል። ኮሜንት ላይ ሀሳብ አስተያየታችሁን ስጡኝ። ፒስ። ሰኞ ደግሞ ፖርቹጋል እንገናኛለን። ፖርቹጋል ያለው ስፔን አፌ ላይ ፖርቹጋል ነው። አይምሮዬ ፖርቹጋል ሊሄድ ስለነበር ያሰብኩት አሁን ባርሴሎና ወስኜ ነው እንዳጋጣሚና ፖርቹጋል ወይ ከሰው ጋር በጀማ እንሄዳለን ወይ ደግሞ ብቻዬን አላቅም። ስለዚህ ሰኞ ባርሴሎና እንገናኝ። ፒስ